ሰዎች ዋጋቸውን የሚመጣው ጥሩ ሰው ከመሆን ታማኝ በመሆንና ለሰዎች ሁሌም ከመገኘት ይመስላቸዋል። እውነታው ግን ከዛ በተቃራኒው ነው። የምንኖርባት ዓለም ጥሩነትን ሸልማ አታውቅም። እሷ የምትሸልመው አስፈላጊነትን ነው። እና ደግሞ ብዙ ሰዎች ይህን ነገር የሚረዱት በጣም ከረፈደ በኋላ ነው። ጠንክራችሁ ልትሰሩ ትችላላችሁ። ታማኝ ሆናችሁ ትቀጥላላችሁ። ያለ ገደብ ያላችሁን በሙሉ ትሰጣላችሁ። ነገር ግን ያ ሁሉም አድርጋችሁም ቢሆን የማይታይ ሰው ነው የምትሆኑት። ሰዎች ከእናንተ የሆነ ነገርን ሲፈልጉ ያስተውላቸዋል። ነገር ግን ልክ ያንን ነገር ሲያገኙ ደግሞ ይጠፋሉ። ያ የሆነበት ምክንያት ደግሞ ዓለም በቀላሉ የሚገኙ ነገሮችን ስለማታከብር ነው። ዋጋ ያለው ሰው ለመሆን ራሳችሁን አስፈላጊ ማድረግ አለባችሁ። ፈላስፋው ማኪያቬሊ ይህንን ነገር ከማንም በላይ አስቀድሞ ነበር የተረዳው። ኃይል በሰዎች ከመወደድ አይመጣም፣ ይልቁንም የእሱ አለመገኘትና አለመኖር ማንም ሰው የማይፈታውን ችግር የሚፈጥር ሰው ከመሆን ነው የሚመጣው ይል ነበር። እስኪ በታሪክ ከፍተኛ ተጽዕኖ መፍጠር የቻሉ ሰዎችን ተመልከቷቸው። ዓለም የመረጠቻቸው ጨዋና ጥሩ ሰዎች ስለነበሩ አይደለም። እነዛ ሰዎች የተመረጡት ያለ እነሱ ነገሮች ፍርስርሳቸው ስለሚወጣ ነው። እናንተን መተካት ከፍተኛ ዋጋ የሚያስከፍል ሲሆን ሰዎች በተለየ መንገድ ትሪት ያደርጓቸዋል። የምትተኩ ሰው ከሆናችሁ ሰዎች በቀላሉ ይተካችኋል። ሰዎች ያለ እናንተ የሚኖሩ ከሆነ ሕይወታቸው ይቀጥላል። እናም እናንተን ማጣት የማይጎዳቸው ከሆነ በፍጹም አያከብሯችሁም። ስለዚህ ከዛሬ ጀምሮ የእናንተ ተልእኮ መሆን ያለበት ነገር ቀላል ነው። የሚወደድ ሰው ለመሆን መጋጋጣችሁን አቁሙና አስፈላጊ ሰው ለመሆን ወጥራችሁ ታገሉ። በአደገኛ ሁኔታ ዋጋ ያለው ሰው መሆን መገኘቱ ሂደቱን የሚመራ መቅረቱ ደግሞ ጫናን የሚፈጥር ሰው መሆን መቻል አለባችሁ። ኃይል በሰዎች ስለመታየት አይደለም፣ ይልቁንም ችላ በማይባልና አንገብጋቢ በሆነ መንገድ መፈለግ ወይም ደግሞ አስፈላጊ ስለመሆን ነው። ይህንን ቃል ለራሳችሁ ደጋግማችሁ ንገሩት። ሰዎች እኔን እንዲፈልጉኝ አድርጓቸዋለሁ በሉ። አንዴ አስፈላጊን ሰው ከሆናችሁ ሰዎች በተለየ መልኩ ነው ምላሽ መስጠት የሚጀምሩት። ከእናንተ ጋር ያላቸው ኮኔክሽን ይጠብቁታል። መስመራችሁን ከማለፋቸው በፊት ቆም ብለው በደንብ ያስባሉ። በማያበራ ሂደት ከእናንተን መውሰድን ብቻ ትተው እነሱን መልሰው መስጠት ይጀምራሉ። ከጀርባ የሚቆም ገጸ ባህሪ መሆናችሁን ታቆሙና ሁሉም ሰው የሚተማመንበትና የሚደገፍበት ትሆናላችሁ። ያ ነው እውነተኛ ተጽዕኖ የሚጀመርበት ምዕራፍ፣ ከጩኸት ሳይሆን ቅርጽ ካለው አስፈላጊነት። አሁን እንግዲህ ጊዜው በራሳችሁ የሚመራ ሲስተም የምትዘረጉበት ጊዜ ነው። ከልጅነታችሁ ጀምሮ ጥሩ መልካም መሆን ዋጋ ያለው ሰው ከመሆን ጋር እኩል እንደሆነ እየተማራችሁ ነው ያደጋችሁት። መሳቅ ሳትፈልጉ ፈገግ ትላላችሁ። መልሰው ምንም የማያደርጉላችሁ ሰዎች ደጋግማችሁ ትረዳላችሁ። ጠንክራችሁ እየሰራችሁ ሌላው ሲሸለም ቆማችሁ ትመለከታላችሁ። ይሄውላችሁ መልካምነት ያለ ተመጣጣኝ ምላሽ ደካማነት እየሆነ ይመጣል። ድንበር የሌለው ታማኝነት ብዝበዛ እየሆነ ይመጣል። የማትቆጣጠሩት ጠንካራ ስራ ተራ አገልግሎት ይሆናል። ሰዎች በነፃ የሚያገኙት ነገር አያከብሩትም። ሰዎች ዋጋ የሚሰጡት በትግል የሚገኘው ነው። ሰዎች ማጣት የሚፈሩት እምብዛም የማይገኘው ነገር ነው። እውነተኛ ዋጋችሁ የሚጀምረው ሌሎች ሰዎች ከእናንተ ውጪ መኖርን ሲያስቡ ፍርሃት ይሰማቸዋል። ለሁሉም ሰው ሁሉም ነገር ለመሆን መታገሉን አቁምና ሰዎች ያለሱማ መስራት አልችልም የሚሉት ስፔሲፊክ ማንነት ያዙ። ዋጋችሁን ከፍ አድርጉና ሰዎች እናንተን ቢያጡ የሚከፍሉትን ነገር ከፍ አድርጉባቸው። ዋጋ በድንገት የሚመጣ ነገር አይደለም፣ የተጠናና የተቀመረ ሂደት አለው። ኃይል የሚመጣው የሰዎችን ማረጋገጫ ከማግኘት አይደለም። የሰዎች ይሁንታ ማሳደድ ሳይሆን ሰዎችን የሚደገፉት ማንነት መገንባት ነው ያለባችሁ። መጀመሪያ ብዙ ሰጋ የማይገኝ ብዙዎች በኖረኝ የሚሉት ነገር ግን የማያገኙት ክህሎትን ወይም ደግሞ አስተሳሰብን ምረጡ። ከዛ ማንም ሰው ማመሳሰል እስከማይችልበት ድረስ ስል አድርጉት። ሰዎች ወደ እናንተ ዓለም የሚገቡበትን መጠን የተገደበ አድርጉ። ጊዜያችሁ ውድ እንጂ እርካሽ መሆን የለበትም። መገኘታችሁ የውጤቱን ቅርጽ ማስያዝ አለበት። እርዳታችሁን ከስታንዳርዳችሁ ጋር አያይዙት። ድጋፋችሁን ከመስማማት ጋር፣ እውቀታችሁንም ከአስፈላጊነት ጋር አቆራኙት። ልክ ሰዎች ያንን ሲያዩ በደንብ ያከብሯችኋል። ተጽዕኖ የሚወሰድ ነገር አይደለም። ይልቁንም በጭው ጊዜ ያለ እናንተ የማይታሰብና እርግጠኛ መሆን የማይቻልበት እንደሆነ ማረጋገጥ መቻል ነው። ያንን ነገር በማሳመን አውጁት። ይህን አስተሳሰብ ሰዎች እንደ አማራጭ ከሚያይ ሰው ወደ አስፈላጊ ሰው ያመጣችኋል። ከጀርባ ከሚቆመው ሰው የጀርባ አጥንት ወደ ሆነው ሰው ከፍ ያደርጋችኋል። ቀጣዩ ሐሳብ የማይታየውን ኃይል ማሰረስ ማድረግ ነው። የሚጮሁ ኃይሎች ተቃውሞ ነው የሚፈጥሩት። ዝም ያሉ ተጽዕኖዎች ግን ሰዎችን የሚታዘዙለት ማንነት ነው የሚሰሩት። ጠንካራ የሚባሉ መሪዎች ሳይታዩ እንኳን የሚመሩ ናቸው። ጨኩ ብለው ሳይናገሩ ሁሉንም ነገር የሚቆጣጠሩ ናቸው። ነገሮችን ሳይነኩ የሚያንቀሳቅሱ ናቸው። ከመናገራቸው በፊት ሐሳቦችን ያጥናሉ። በራስ አለመተማመን ግና ከመፈንዳቱ አስቀድሞ ያስተውሉታል። ትክክለኛ ሐሳቦችን ይተክሉና ሌሎች ሰዎች የነሱ እንደሆነ እንዲያምኑ ይፈቅዱላቸዋል። አትከራከሩ ወይም ነገሮችን አብዝታችሁ አታብራሩ።
በውስጡ የተረጋጋ ስትራቴጂስቱ እናንተ የሚበራውን ብርሃን አይደላችሁም። እናንተ ያንን ብርሃን የሚያበራው ኤሌክትሪክ ናችሁ። ከዛ ደግሞ ስትራቴጂው በሞላው መንገድ መጥፋትንም ልመዱ። ሁሌም መገኘት ተራና ርካሽ ነው የሚያደርጋችሁ። መጥፋትና እምብዛም አለመገኘት ዋጋችሁን ከፍ ያደርጋል። ሆነ ብላችሁ ጥፉ፣ ወዲያውኑ ምላሽ አትስጡ። ሁሉም ቦታ ደግሞ አትገኙ። ዝም ብላችሁ ሰዎች ላይ ጭንቀት እንዲፈጠር ተዉት። መገኘታችሁ ደግሞ ዋጋ እንዲኖሩ እና ክብደት እንዲፈጥር አድርጉ። የምትገኙበት መጠን ትንሽ ሲሆን ሰዎች የጠፋህ ብለው ስለእናንተ ይጠይቃሉ። ወደ ኋላ ሸርተት ስትሉባቸው ባዶነት ይሰማቸዋል። አለመገኘት የሰዎችን መጠበቅና ማታለል የሚያጠፋላችሁ ኃይል ነው። ዝምታችሁ ኃይል እንዲናገር ፍቀዱለት። የሚወደድ ሰው መሆን አማራጭ ነው። አስፈላጊ ሰው መሆን ደግሞ ግብ ነው። ስለዚህ አሁን ሲስተማቲክ የሆነ ዋጋ ላይ አተኩሩ። ሁሉንም ነገር ባለቀ ሰዓት የሚያስተካክል ጀግና አትሁኑ። ይልቁንም ችግሮች ገና ከመጀመራቸው በፊት የሚከላከል ሲስተምን የሚገነባው አርኪቴክት ሆኑ። የሥራ መመሪያችሁን ገንቡ፣ ሂደቱንም እንዳታቋርጡ። ልክ ሪሶርሶች፣ መረጃዎችና ውሳኔዎች በገነባችሁ ሲስተም ማለፍ ሲጀምሩ መገኘታችሁ ቅርጽ ያለው ይሆናል። እናንተ ችላ ማለትና ማስወገድ የማይታሰብ ይሆናል። ብልህ ሰዎች እውቅናን አያሳድዱም። ይልቁንም እነሱን አስፈላጊ የሚያደርጋቸው ነገር ነው የሚገነቡት። ይሄ ነው እንግዲህ ጊዜያዊ በሆነ ኃይልና ዘላቂ በሆነ ተጽዕኖ መካከል ያለው መሰረታዊ ልዩነት። ነገር ግን እዛ ጋር በፍጹም እንዳታቆሙ። በዙሪያችሁ ያሉት ሰዎች ማንነት ውስጥ ራሳችሁን አዋህዱ። ፍርሃታቸውን ተማሩ፣ ግቦቻቸውን ተረዱ። ከዛ ፍርሃትና መጠራጠራቸውን አስወግዱ። ፍላጎታቸው ላይ ጥንካሬና ድፍረትን የሚሞላ ሰው ሆኑ። ሰዎች የእናንተን ፍርድና ውሳኔ ከልባቸው ሲረዱት፣ የእነሱ ኮንፊደንስ በእናንተ መገኘት ላይ ሲደገፍ ተጽዕኖአችሁ ቋሚ ይሆናል። በተፈቅዱትን አክሰስ የተመጠነ አርጉት እንጂ የማይቋረጥ አይሁን። ትንንሽ የሚባሉ አለመገኘቶች ማበረታቻ እንዲፈጥሩ ፍቀዱላቸው። ያ እንግዲህ ሳይኮሎጂካሊ የሆነው ኃይል ነው። እናንተ መተው ወይም ደግሞ ከእናንተ መለየት የእነሱን የሆነ ነገር ማጣት እንደሆነ እስኪያስቡ ድረስ ተጽዕኖአችሁን ቀጥሉ። ቀጣዩ እንግዲህ ተስፋን መቆጣጠር ነው። ፍርሃት ኃይል የሌለው ነገር ነው። ተስፋን ግን በጣም ጠንካራ ነው። ሰዎች የወደፊታቸው ነገር የያዘውን ሰው ነው የሚከተሉት። የራእያቸውን አርክቴክት የሆነውን የሂደታቸውን በር ጠባቂ የሆነው አይቻልም የተባለ ሁኔታዎችን የሚከፍትላቸውን ሰው ነው የሚከተሉት። በዚህ መስመር ላይ ባላንስ በጣም ቁልፍ ነገር ነው። የተጋነነ ቁጥጥር አምባገነንነት ነው የሚባለው። በጣም ትንሽ ነገር ደግሞ ዋጋ ቢስ ነው። የወደፊትን ስትይዙ ታማኝነትን ይጠነክራል። መቃወም ደግሞ ሱስ እየሆነ ይመጣል። እንግዲህ ይህንን ድርሻ እወቁልኝ ብላችሁ አይደለም፣ ነገር ግን በምኞቶቻቸው ውስጥ ስለገባችሁ ነው። አቅጣጫውንም በዝምታ ውስጥ ውሳኔውን መምራት ትችላላችሁ። ተጽዕኖ ልፋት የሌለበት እየሆነ ይመጣል። ያ እንግዲህ ጥቂቶች ብቻ የሚረዱት ኃይል ነው። ስለዚህ ከፍታችሁ ላይ ስትደርሱ ጥፉ። ብዙ ዓለም መገኘት አፈታሪክ ይሆናል። በጠንካራነት ምዕራፋችሁ መጥፋት ዋጋችሁን የማይነካ ያደርገዋል። ሁሌ መገኘት የተለመደና በጊዜ ሂደት የሚደበዘዝ ነገር ይሆናል። ነገር ግን በስትራቴጂ የሚመራ መጥፋት ሰዎችን እንዲፈልጓችሁ ያደርጋል። የተጽዕኖአችሁ ትዝታ እናንተ ባትኖሩም እንኳን ነገሮችን ቅርጽ ያስይዛል። እውነተኛ ኃይል የማይደበዝዝ ነው። እውነተኛ ተጽዕኖ ዘላቂ ነው። እውነተኛ ዋጋም አፈ ታሪክ ነው። አሁን እንግዲህ ሁሉንም ነገሮች አደባልቀዋቸው። ሐሳቦችን እንዳትሰበስቡ፣ ልምዶችን ቀይሩ። የሰዎችን ማረጋገጫ ከመፈለግ ወደ አስፈላጊነትን ተሻገሩ። የማይታይ ተጽዕኖን ተጠቀሙ። አለመገኘትን በትክክል ተገልገሉበት። በእናንተ ዲዛይን ላይ ጥገኛ የሆነ ሲስተምን ገንቡ። ወደ ሰዎች ሳይኮሎጂ ግቡ። ወደፊትን ያዙ። ታዲያ አቅማችሁን፣ ዋጋችሁን ለማሳየት በከፍታችሁ ምዕራፍ ላይ ሰወር በሉ። ዓለምን በተለምዶ መልካምነትን አትሸልምም፣ አስፈላጊነትን ነው የምትሸልመው። ዓለማችን ላይ አሸናፊ የሚባሉ ሰዎች የሚጮሁት አይደሉም። ይልቁንም የእነሱ አለመገኘት ሰዎችን እንዲፈሩ የሚያደርግላቸው ሰዎች ናቸው የሚያሸንፉት። መገኘቱ ሁሉም ነገር የሚያንቀሳቅሰውን ሰው ሁኑ። አለመገኘቱ ደግሞ ብዙ ስንጥቆችና ቀዳዳዎችን የሚፈጥረውን ሰው ሁኑ። ሁሌም ለራሳችሁም ይህንን ነገር ደጋግማችሁ ንገሩት። ያንን ሐሳብ ደግሞ ኑሩት፣ የእናንተ አድርጉት። ያኔ በፍጹም የማይነካውን ሰው ትሆናላችሁ ማለት ነው። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።